አዲስ ነው ገና። እዚች ጋር ደግሞ የኦቭን ናት። ያው ለወደፊት ኦቭን ስንገዛ ባይዘው እነዚህ ደግሞ ለኪችን እንዴት እንደሚያሳምሩ ዩት ቤተሰቦች በጣም ነው የሚያማምሩት። ቤተሰቦች አሁን ደግሞ ማሳያችሁ ምኝታ ቤታችን ነው። ተከተሉ። አንዱ ምኝታ ቤት ነው ይሄ። ሰብ እንዴት ናችሁ? መተናል። እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ቀን እንግዲህ አድካሚ ሆነ፣ ግን በጣም መጨረሻው የሚያምር እናንተ ራስ በጣም ደስ የሚላችሁ ቪዲዮ ነው። በጣም ተወዱታላችሁ ቤተሰቦቻችን። እንግዲህ ጠፍተን ከርመናል። ይሄን ቪዲዮ ሲጀምሩ ላይክ ማድረጋችሁን እንዳትረሱ። ዩቲዩብ ራሱ የረሳን ይመስለኛልና እንግዲህ ቤተሰቦች በጣም የሚያምር ውሎ ነው። ከኛ ጋር ዋሉ። ላይክ ማድረጋችሁን ግን እንዳትረሱ፣ ሼር አድርጉት በደንብ። ዛሬ ቀን ቪዲዮአችን እስከ መጨረሻ ድረስ በማየት ከኛ ጋር ሁሉ ቤተሰቦች እንዴት ናችሁ? ልጆቼን ይዤ አዲስ አበባ ገብቻለሁ። ልጆቼን አሳያቸዋለሁ። ለማንኛውም ለጊዜው ግን ቤት አላገኘንም። ሙለር አግኝቶ ይጠብቀኛል ብዬ ነበር። ከነታዴ ቤት ነው አሁንም ያለ ነው እና ዛሬ ቀን ሙሏችን ተመቸን። ስለዚህ ምቾት ላይ ያለ ሰው ደግሞ ውጥ እስከሚሉት እየጠበቀ ነው። ለማንኛውም ዛሬ ቀን ሙሉ ቀን የሚሆነው በአዲስ አበባ ቤት ፈልጎ ማግኘት እንዴት እንደሆነ ልናሳያችሁ ነው ቤተሰቦቻችን። ካገኘን ጥሩ፣ ካላገኘን ደግሞ እናገኛለን። እነ ማሂና ታዴ ወጥተው መፈለግ አለባቸው። እኛ ቤታችን ነው፣ አንድ ወር አድርገናል። ስለዚህ እናገኛለን በእርግጠኝነት። ባይዘይ አንዳንድ ቦታዎችም እናስጎበኛቸዋለን። አያት፣ አራብሳ፣ አባዶ ምናምን የሚባሉ አካባቢዎች፣ እዛ አካባቢ ዝሮ ኮንዶሚኒየም ነው የምንፈልገው። ኮንዶሚኒየም ነው፣ ምክንያቱም ኮንዶሚኒየም ቤትን ዝግት አድርገን ለመስራት ስለሚመች። ልጆች ይዛችሁ ደግሞ ልጆች ይዛችሁ ለሁሉም ያን ያክል አመቺ ነው ብለን አስበናል። ምክንያቱም የእነ ማሂና ታዴ ቤት ስናየው ሰላሙ፣ ጸጥታው በጣም ተመችቶናል። በተለይ እንግዳ ሲመጣባችሁ ከክፍለ ሀገር ምናምን በቃ ጸዴ ነው። ለዛ ገባ ወጣ የለም። ያው አንድ ወራችን ነው። ማንም ምንም አይናገራቸውም። ገብታችኋል? ስለዚህ ቪዲዮ ከስንት ቀን በኋላ ነው ፖስት የምናደርገው ያለ ነው። ይሄን ቪዲዮ ላይክ አድርጉት፣ ለብዙ ሰው ተደራሽ እንዲሆን ደግሞ ሼር ያድርጉት። ያደርጋል። በእምነቴን ይዘናት እንመጣለን። ቤተሰቦች በጣም ተናፍቃለች። ብዙዎች ናፍቀናታል እያሉ ነው። እሺ መልካም ውሎ በሉ ቤተሰቦች። እንግዲህ እንደምታዩኝ ቤት ፍለጋ ወተን፣ መጀመሪያ ግን ቁርሳችን መብላት ነበረ። እርቦናል። ቤኪያችን እንግዲህ እዚህ ጋር እንደምታዩት ቤት ሊያፋልገን እሁድ ቀን እንግዲህ ስራ ስለሌለው የባንክ ሰራተኛ ስለሆነ ከኛ ጋር እሁዱን ሊያሳልፍ ነው። ቤተሰቦቼ ዛሬ ቀን ልናንከራትተው ነው በደንብ። መጀመሪያ ግን ቁርስ እናብላውና ከዛ በኋላ አብረን የምንዞር ይሆናል። ቤተሰቦቼ ባይዘወይ ማለት ነው። እኔ አንድ የታዘብኩት ነገር እናንተ በጣም እንደምትወዱን ነው። ማርያምን ማለት ስንጠፋ ለምንድን ነው የጠፋችሁት? በቃ የሆነ እንደ ቤተሰባዊ ስሜት እንዲሰማ ነው የምታደርጉትና ብዙዎቻችሁ በቴሌግራም እየመጣችሁ በሰላም ነው ወይ ምን ሆናችሁ ነው የጠፋችሁት እያላችሁ ነው። ጭራሽ በባለፈው ራሱ የማሂና የታዴ ቪዲዮ በማን ያዘዋል ፖስት ሲደረግ ኧረ ለሚና ሙለር ምን ሆኖ ነው የሚል ኮሜንት ላይ አይቼ ነበርና ቤተሰቦች ምንም አልሆንም። እግዚአብሔር የተመሰገነ ይሁን። ቤት እየፈለግን አዲስ አበባ እንግዲህ ልጆቼን ይዤ መጥቻለሁና ቤት እየፈለግን ነው። ለዛ ነው ቤት ካላገኘን ደግሞ ምንም ቪዲዮ መስራት አልቻልንም፣ አልተረጋጋንም። ለዛ ነው ልጅ ይዛችሁ እንግዲህ ከባድ ነው በጣም ማለት ቤት ካልያዛችሁ ተረጋግታችሁ የመኖሩ ትንሽ ከባድ ስለሆነ ለዛ ነው ቤተሰቦቼ። አሁን ግን እንግዲህ እግዚአብሔር ይመስገን ቤት እየፈለግን ነው። እንግዲህ እንደምታዩት እኔና ቤኪ በርገር በላን። ለመጀመሪያ ጊዜ ነው ባይዘው አዲስ አበባ በርገር ስበላ እኔ ለመሞከር ነበር። በጣም ግን ይጥማል። ባይዘው ደስ ይላል በጣም። ለረሞ ጭራሽ ነው አዲስ አበባ ላይ በርገር አልበላም እያለ ነው ያለው። ቤተሰቦች ይሄንን ያዙልኝ፣ ይሄን ቪዲዮ ያዙልኝ እንዳትረሱት። ለምን እንደሆነ ታውቃላችሁ? ቀጣይ የሆነ ቀን ሲበላ ማለት ነው በደንብ ውቅጥ እንድታረጉልኝ ይፈልጋለሁ። ለምን ብትሉ በጣም ነበር የምን ስጋ ነው የምትበሉት እያለ በጣም ሲፎክርብን ነበርና ያሰማ ነው ያህያ ነው የምንድን ነው እያለ አዛ ሲያረገን ነበር። ለኔና ለቤኪ ሲያሸማቅቀን ነበርና እሱ እንደምታዩት ጁስ በአምባሻ ነው እየበላ ያለው። እኔና ቤኪ ደግሞ እንደምታዩት ነውና ለማንኛውም አንድ ቀን ያው አሳስቼም ቢሆን አስበልቼ አሳያቸዋለሁ። ውጭ ላይ እንደዚህ በርገር በፍጹም አልበላም ብሏል። ቤት ውስጥ ያልተሰራ ካልሆነ እያለ ነውና ቤተሰቦቻችን
ዛሬ ቀን ቪዲዮ እስከ መጨረሻ ድረስ እያያችሁት ነው ብዬ ተስፋ አደርጋለሁ። ካሁን በኋላ ደግሞ በደንብ እንመጣለን። በቲክታክም ቤተሰቦች ስንት ብር እንደከፈልን አትጠይቁኝ፣ አይታችሁታልና። ለማንኛውም ዛሬ ቀን የወጣችሁት ምንድን ነው? ቤት ፍለጋ ነው ወይስ ልትዝናን ነው ማለታቸው አይቀርም። እዚህ ጋር እንደምታዩት ደግሞ እየፈለግን እየተንከራተት ነው ብለን ራበን ደግሞ በመሀል ምሳ ደግሞ ማለት ነው። እና ምሳ ያዘዙት እያያችሁ ነው አይደል? እንግዲህ ይሄንን ያዘዘው ቤኪ ነው ጓደኛችን። እና ማለት ሰው ነን። ይሄ ማህበራዊ ይባላል። በጣም ብዙ ምግብ ነው፣ አንጨርሰውም፣ ግን አሪፍ ነው። መገናኛ ላይ ነበር ይሄንን ደግሞ እያበላ ነው እና ይጥማል። ብቻ ግን ለመዝናናት የወጣን እንጂ ቤት ፍለጋ የወጣን አንመስልም። ቤተሰቦች ለምንድን ነው ብትሉ አናውቀውማ። አይገርምም? እንዴት እንደሚፈለግ አልገባንም። በቃ በእግር በፈረስ ተፈልጎ የሚገኝ ነበር የመሰለን። ለካ ቤት ቁጭ ተብሎ በደላላ የሚፈለግ ነበር ቤት። አይገርምም? ለማንኛውም ብቻ እንደዚህ የተዝናናን ቦታ እያየን ያው እየደከምንም ቢሆን ጥሩ ቀን ነው ያሳለፍነው እንደምታዩት። ብቻ ግን አዲስ አበባ ላይ ቤት መፈለግ የሚከራይ ቤት ከመፈለግ ይልቅ የሚሸጥ ቤት መፈለግ ይቀላል ብዬ ነው። በቃ ማለት እውነት ነው የምላችሁ፣ በጣም ከባድ ነገር ነው። በተለይ ከክፍለ ሀገር መጥታችሁ ቀጥታ ቤት መፈለግ በጣም ከባዱ ስራ ነው ማለት ነው። በስመ አብ ቤተሰቦች፣ በስተመጨረሻ እንግዲህ ቤት አግኝተናል። እንደ ሀገራችን መስሎን አዲስ አበባ ቤት ፍለጋ በአንድ ቀን የምናገኝ መስሎን ዞረዋል። አልተሳካም። ዛሬ ቀን የሚገርማችሁ ከ6 ቀን በኋላ የተሳካልን ማለት ነው። ዛሬ ግን በጣም የሚያምር ቤት ነው ያገኘነው። አትገምቱትም ቤተሰቦቼ። ባለ 3 መኝታ ነው። እንዴት እንደሚያምር ልነግራችሁ አልችልም። ዛሬ ሙሉን አስጎበኛችኋለሁ። ዕቃ ምናምን ገና ልናስገባ ስለሆነ ማርያምን በጣም ደስ ብሎኛል። ልክ እንደገዛሁት ነገር ነው የተሰማኝ። ምን ልበላችሁ፣ ቤት መፈለግ አዲስ አበባ ማለት ነው ልክ ቤት እንደ መግዛት በሉት፣ ተመሳሳይ ነው። እንደው መግዛት ይሻል ነበር። ባይ ዘ ወይ በደላላ በጣም ብዙ ቤት አለ፣ ማግኘት ትችላላችሁ። እኛ ደግሞ እንዴት እንደሚፈለግ መጀመሪያ አናውቅም ነበር። በራሳችን እየዞርን ውለን በዛውም እየተዝናናን አወጣጣችን ቤት ፈላጊ ሳንሆን ጉብኝት የምናደርግ ሰዎች ነበር ምን መስለውና ለካ እንደዛ አይደለም። በኋላ ላይ በደላላ ፈልገን ብዙ ቤቶች አግኝተን ነበር፣ ግን አልተስማማንም። አሁን ግን እግዚአብሔር ይመስገን ቆንጆ ቤት አጋጥሞናል። ያው ስለ ዋጋው አጠይቁኝ ተውት። ብቻ ግን 3 መኝታ ያለው ነው። ሳሎኑ ይሄንን ይመስላል ቤተሰቦቼ። እኛ ደግሞ በትልቁ በጣም የፈለግነው መቼስ ስራ ልንሰራበት ስለሆነ ለቪዲዮ ስለሆነ ላይቱ ድምቅ ያለ ቤት ፈልገን አግኝተናል ቤተሰቦቼ። ሳሎኑ አይታችሁታል አይደል? ይችኛው ደግሞ እንዴት እንደምቻምር ቡና መጠጫ። ሙለርን ቡና ስለምደዋለሁ። አሁን እንኳን ወዶ ሳይሆን ተገዳው። ቤተሰቦች እንዴት እንደምታምር ይችኛው ቦታ ማታ ሲደብራችሁ ብቻ ለመዝናናት ስትፈልጉ እንደዚህ ከፈት አድርጋችሁ ንፋስ መቀበል ትችላላችሁ ነው ብላችሁ። የውጭ ቪው እዩት። እንደዚህ እዚህ ጋር ሆናችሁ 7ኛ ፎቅ ላይ ስለሆነ ማለት ነው። እዩት እንዴት እንደሚያምር ቤተሰቦች። በቃ እስኪ ላይቱ አልበራም፣ አይገርምም? አብርቼ ላስ አዩ ተከተሉኝ። እዚህ ጋር ባይዘው እንትን አለው የልብስ ማጠቢያ ማሽን እዚህ ጋር ማድረግ እንችላለን። እዚህ ጋር ማለት ነው። ቤቱ በቃ የገዛሁት ያህል እየተሰማኝ ስለሆነ ልገዛው ነው መሰለኝ፣ ባለቤቱ እንዳይሰማኝ። ለማንኛውም ተከተሉኝ። ወይኔ እናቴ ቤተሰቦች፣ አሁን ደግሞ ማሳያችሁ ምኝታ ቤታችን ነው። ተከተሉኝ። አንዱ ምኝታ ቤት ነው ይሄ። ሰፊ ነው። እንግዲህ እዚህ ጋር እቃ ሲኖረን ለቁም ሳጥናችን በዚህ በኩል ይሆናል። አልጋ ደግሞ በዚች ጋር በጣም ትመቻለች። 1.50 ሜትር አልጋ 1.80 ሜትር ይይዛል መሰለኝ፣ አላውቅም። ብቻ ለአልጋና ለቁም ሳጥን በጣም በቂ ቦታ ነው ያለው። ይችኛዋ ምኝታ ቤት ለኛ ናት። እንግዲህ በዚህ በኩል መስኮት አለ ቤተሰቦች። እዚህ ጋር ደግሞ ንፋሱ ደስ ይላል። እኔ ባይዘው መስኮት በጣም ነው የምወደው መክፈት ማለት ነው በማንኛውም ሰዓት። ነገሩ አዲስ አበባ እንኳን ሙቀቱ ትንሽ ከበድ ይላል፣ ግን ኮንዶሚኒየም መስኮቶች ያስፈልጋል። በዚህ ደግሞ ቤተሰቦቻችን ኪችን አለ። ኪችናችን
እናሳያችሁ። ዌልካም። ይሄ ደግሞ በጣም የወደድኩት በጣም ማለት ነው ቤተሰቦች። እዚህ ጋር ደስ የሚለው ፓርት ኪችን ካቢኔቱ አንድ ላይ ነው የምትከራዩት። እንዴት ደስ እንደሚል ማለት ነው። ገና አዲስ ነው፣ ሰው አልተጠቀመበትም። እንደምታዩት አዲስ ነው ገና። እዚች ጋር ደግሞ የኦቭን ናት። ያው ለወደፊት ኦቭን ስንገዛ ባይዘው እነዚህ ደግሞ ለኪችን እንዴት እንደሚያሳምሩ ዩት ቤተሰቦች በጣም ነው የሚያማምሩት። የሆነ ባይዘው እኔ ማለት ነው ኪችን ጽድት ያለ ሲሆን በጣም ነው የምወደው። በጣም ለመስራት ራሱ ሙድ የሚመጣው ኪችን ጸድ ሲሆን ነው። ይኸው እዚህ ጋር እንግዲህ እኛ ለጊዜው ኦቭን ስለማንገዛ እዚች ጋር ወይ እዚች ጋር ስቶፋችን እናደርጋለን። ምጣድም ምጣድ እዚች ጋር አደርጋለሁ። ብቻ የዕቃ ማጠቢያ ይሄንን ይመስላል። ይኸውላችሁ ቤተሰቦች ይሄ ሁሉ ዕቃ መያዣዬ ነው። እዚህ ጋር መጣና ይገላግለኛል ማለት ነው። እዩት፣ እዚህ ጋር አለ። ይኸውላችሁ እዚህ ጋር አለ። ላይ ብዙ ነው ያለው፣ ሰፊ ነው በጣም እንደፈለኩ በጣም ደስ የሚለው የምር ምን አይነት ስሜት የተሰማኝ እንደሆነ አታውቁም። እንደገዛሁት ነው። ወይኔ ኪችናችን ችን ትመስላለች ቤተሰቦች። አሁን ደግሞ ሁለተኛው መኝታ ቤታችን ላሳያችሁ። ይሄኛው ደግሞ ሁለተኛው መኝታ ቤታችን ነው ይመስለኛል። ያቺኛዋ ሰፋ ትላለች ይመስለኛል። እንግዲህ ይቺኛዋ ደግሞ ለልጆች አልላችሁ ለአጋዤ ነው። ቀን ቀን ሁለተኛዋ ይቺን ትመስላለች። የራሱ ሰፊ ነው እውነት። መኝታ ቤት ይሄን ያህል ከሰፋ እኔ ባይዘው ወይ ማለት ነው ዕቃ ቢኖረው ባይኖረው ሰፊ ቤት በጣም ነው የምወደው በጣም። እሺ ሶስተኛው መኝታ ቤታችን ደግሞ ይሄንን ይመስላል። እንዳጋጣሚ ቤቱ እየታደሰ ስለነበር እቃዎች ነበሩ የባለቤቱ እዚህ ጋር አድርገናል። ትንሽ ቆይቶ ያወጣልናል። ዝሮ ለጊዜው እዚህ ጋር ሆኗል። ሶስተኛ መኝታ ቤታችን ይሄንን ይመስላል ቤተሰቦች። ይሄ ራሱ ሰፊ ነው። ቀጣይ ሁሉንም ሲወጣ አሳያቸዋለሁ። ጽድት አድርገን በጣም ቆሽቷል ቤቱ ሰው ስላልነበረበት አቧራ አለው ምናምን በደንብ ማጽዳት ይጠበቅብናል ቤተሰቦቻችን። እንግዲህ በስተመጨረሻ ቤታችን ይሄንን ይመስላል። ሻወር፣ ሽንት ቤት ደግሞ ይሄንን ይመስላል። እዩት፣ በጣም ነው የሚያምረው። ሙለር ገባ። እዩት ቤተሰቦቼ፣ እንደዚህ ብዬ ሳወራ በቃ በደስታ ነው ታውቃላችሁ ቤት ማግኘት። ወይኔ እናቴ፣ ይሄንን ይመስላል። ይገርማችኋል ይሄ ሰፊ ቤት ተከራይቼ ግን እቃዬ አንድ ፍራሽና የወጥ እቃ ነው ያለኝ። እንዳትስቁብኝ፣ ምንም እቃ ይዘን አልመጣንም። በቃ እዚህ ጋር ፍራሽ አንድ ፍራሽ እዚህ ጋር እናደርገዋለን። ከዛ መኖር ይቀጥላል። እግዚአብሔር ሲፈቅድ ደግሞ ቤቱ ብናሟላ ይሆናል። ለጊዜው ምንም አይነት እቃ እንግዲህ ቪዲዮችን በአንድ ፍራሽ ይቀጥላል ማለት ነው። ማለት ባለቤቷ አጋጣሚ መጥቶ አንድ ቀን ካየው ግን ይስቅብናል ነው የሚመስለኝ። እንዴ ለዚህ ነው እንዴ ይሄን ያህል ብር የሚከፍሉት የሚለን ይመስለኛል። ኤኒዌይስ ቸር ታገኝ ነው የሚባለው። ቀጣይ አይታወቅም። እንደ እግዚአብሔር ፍቃድ ሁሉ ሙሉ ቤታችን ሙሉ የሚሆን ይሆናል። እንደዚህ አይነት ስሜት ነው እየተሰማኝ ያለው ለጊዜው። ለማንኛውም ቤታችን አጽድተን እቃ ስናስገባ እና በእምነትም ይዣቸው መጥቻለሁ። ቤት ነው ያሉት ከነታዴ ቤት። እንግዲህ እነታዴ በደንብ ነው ያስጨነቅናቸው። በደንብ አስቡት፣ ልጅ ይዛችሁ ምናምን አንድ ቤት ላይ ብቻ። ኤኒዌይስ በጣም እናመሰግናለን በሉልን። በጣም ቴንኪው፣ እንወዳችኋለን። ታዴ ኤንድ ማሂ። ቤታችን እንግዲህ ይሄንን ይመስላል ቤተሰቦች። ካሁን በኋላ የምንገናኘው እዚህ ጋር ነው። እንወዳችኋለን። ባይ